ቪዲዮ ላሳያችሁና እንመለሳለን። ኦኬ ኦኬ ድምጽ አረ ያ ረቢ አላህ ወላሂ መገን የሰው ልጅ እንደው እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው ድገመው በእናትህ ጀነት። አረ አንዴ ከዛ ኔክስት ደግሞ ስለ ጀነት የሚነግራቸውን አስደምጣቸዋል። ጀነት አረ ያ ረቢ አላህ እንደው ወላሂ መገን የሰው ልጅ እንደው እውቀታችን ትንሽ ሆና ያወቅነው ስለ ዱንያ ብቻ ሆኖ እንጂ ወላሂ ስለ ጀነት ያወቀ እነዛ ሱሐቦች ስለ ጀነት አወቁ። ሌላውን ሁሉንም ተው። ለጀነት ሰዎች አላቸው ጡታቸው ጉቻም ሴቶች አላቸው አለ አላህ። እኔ አላልኩም አላህ ነው ያለው። ወላሂ የማይፈርድ የማይሟሟ የማይወርድ የማይሆን ዘላለም ያበጠ ጡት አላቸው። በነካኸው ቁጥር ያስደስትሃል። ያ ረቢ አላህ እናቶቻችን በማሟት መውለድ አይታወቅም። እኔ አላልኩም አላህ እኮ ነው። ቸው በእድሜ እኩል የሆኑ የ33 ዓመት እድሜ ያላቸው ወጣት የሆኑ ሴቶች አሉላቸው። ለማን? ለነዛ አላህን ለሚፈሩ ሰዎች፣ ለነዛ መጥፎን ነገር ለተጠበቁ ሰዎች፣ ለነዛ ዱንያ ላይ መልካምን ለሰሩ ሰዎች እንደነዚህ ያሉ ሴቶች አሏቸው ይላል አላህ። አላህ ምን አለ? ወዘወጅናሁም ቢሑሪን ዒን። ቀልዱ ቀልድ ነው። ሙስሊሞች ግን በህይወታቸው አትቀልዱ። የምር እኛ እስቀንበት አለፍን። የሚያናድደው እኮ ምን እንደሆነ ታውቃለህ? ሁር ላይኖች እኮ ናቸው የተዘጋጁላቸው። ጡታቸው ጉች ያለ የማይፈርጥ የማይሟሟ ተነክቶ አለ። ግጥም ያነብ እኮ ነው ይመስለው። ለሴቶቹ እኮ አይደለም የተዘጋጁት። ልብ በል ለወንዶቹ ነው። እዚህ 4 ድረስ ያገባል፣ ባሪያን ይደርባል፣ እንደፈለገው አሸሼም ገዳሜ ይላል። በገነት ሄዶ ደግሞ ጡቷ ማይፈርጥ ማይሟሟ ማይማሽሽ እሱን እንትን ምለው በገነት ተዘጋጅቶልኛል ብሎ እንደዚህ በቃ እንትን ብሎ በጣም ሳድ ቤት እያደረገ በጣም ተመስጦ ያወራል ማለት ነው። ሴቷን እኮ አይመለከታትም፣ ረስተዋታል። ሴት እንዳለች ማቁም ሚስራ እኔን አይመለከተኝም ልትይ ነው ደግሞ የሚለው ነገር ስፐራል ሰውየው እኔ በጣም ነው ይላል ባህል ማለት ነው። ጌታ ሆይ እና እየተደሳሰተ ነዋ፣ እየተደሳሰተ እኮ ነው። ሉክ የገነት ሰዎች ያላችሁ ወይ ሼክ እንትና ኢብራሂም ያሉትንም ሜይ ቢ ቃል ጋር ይኖራል። እሳቸው ራሱ እንዴት ተመስጠው እንደሚያወሩ እዛ ሄደህ አትደክምም፣ አትረካም፣ በቃ ዝም ብለው ወሲብ ማድረግ ነው። ይህ እኮ ዝም ብሎ አሁን አንድ ገላዋን ቸርችራ ለምንኖር ሴት የገነት ህይወት ምንድን ነው ለሷ? ዝም ብለው ወሲብ ታደርጋለህ። ምንድን ነው ለሷ? ብልት እንዲህ ተገትሮ ይቀራል። ውሽት በሽታ ነው፣ ቆርጣጣ ነው፣ ጋንግሪን ሆኗል እሱ። ሶሪ የምሬ ነው። ይሄንን ሰው በጣም ነው ማዝነው፣ በጣም ነው ማዝነው። በገነት ሄደህ እንደዚህ ባህር የሆነ ጠጅ ትጠጣለህ። አልጋዎች አሉ ብዙ፣ እዛ ላይ ትተኛለህ። ላላሙዲን ይሄ ምንድን ነው እሱ? ላላሙዲን ምን ያደርግለታል ይሄ? ሙስሊሞች ከሚስሉት ገነት በተሻለ ሁኔታ አላሙዲን እዚህ እየኖረ ነው። ኢላን መስክ ምን ያደርግለታል? ኢላን መስክን ተዉት፣ አላሙዲንን ተዉት። እኛ ራሳችን እኮ የተሻለ ኑሮ እየኖርነው ነው። የተለያየ ፍራፍሬ ትበላለህ። ሚኒ ማርኬቶች ሄድ ብለህ እኮ ከጉሊት ራሱ መግዛት ትችላለህ። ጎመን፣ ቆስጣ፣ ከአታክልት ከፍራፍሬ ብርቱካኑን፣ ሙዙን፣ ፓፓያውን እዚሁ ገዝተህ መብላት ትችላለህ። አይ እዛ የምትበላበት የምትጠጣበት ሰፋፊ ብርጭቆ ኩባያ ነው። ሰፊ ኩባያ መሆኑ ምንድነው እሱ? ከምትጠጣው ጋር ምን አገናኘው? በገበቴ ጠጣ፣ በብርጭቆ ጠጣ፣ በትሪ ብላ፣ በሳህን ብላ።
በሰፊ ዕቃ ትበላለህ ብለህ ተስፋ አድርገህ ገነትን በሰፊ ዕቃ እበላለሁ ሂጄ። በጣም ተረት ነው ይሄ። የአምላክ መገለጥ እንዳልሆነ በቀላሉ የአንድ ሰው የተራ ግለሰብ ሀሳብ እንደሆነ መረዳት ይቻላል። ፉክክር ነው። እነሱ እንዲያደረጉ ነው፣ እናንተ ግን በገነት እንዲያደርጋላችሁ። እነሱ የወርቅ ለብሰዋል፣ እናንተ ደግሞ በወርቅ ኩባያ እዛ ትጠጣላችሁ። እነሱ በወርቅ ሳህን በልተዋል፣ እናንተ እዚያ እሱ ስላላገኛችሁ እናንተ ደግሞ በገነት ይሰጣችኋል። ልጃችሁን የምደልሉበት አይነት ማለት ነው። እዚህ ስላልተሳካይና እንትን ስላላለ አልሐምዱሊላህ እንኳን ደህና መጣ። እፎይ እንኳን ደህና ቆየኸኝ። መልካም አንዴ ትቀጥላለህ። ቃል አንዴ ያሰማን ትላለህ። እቺን ቪዲዮ ላሰማችሁና የሼህ ኢብራሂም ነች። ስማቸው በጣም ትልቅ ሰው ናቸው። በጣም እኔ እንደውም እሳቸው ሲናገሩት ለእሳቸው ሼህ የሚይዘኛል በዚህ እድሜያቸው፣ ግን መለኮታዊ መገለጽ ስለሆነ ምንም ማድረግ አይቻልም። ሰላት ሲሰግዱ የሚቀሩት ነው። ስሙት። ከዋዒብ ተብላ የተጠራችው ደግሞ ሊአነሃ ፊ ትልከ ስን በዛ እድሜዋ የተከዓቡ ሰድየይሃ ጡትዋ ክብ የሆነ ቅርጽ ያመጣል። አይ የስተዲሩ መዓ እርቲፋዒ ወናም መዓ እርቲፋዕ ጡትዋ ከበብ ብሎ ትንሽ ደግሞ ወደ ውጭ የወጣ ጥሩ የሚመስለው ቱፋሕና ብርቱካን የሚመስለው ነው ይላል። ጠይብ ከዋዒብ ነዋሂድ يعنون أن ثدييهن نواحد لم يتدلين ودتاج الورد توسنو لأنهن أبكار نالجا قردوشنا بكر سلغنو عربا أترابا أي في سن واحدة كلهم عند ابني عند عينة ملكي الله جو توتاتشو كواعب هوني كواعب مالت ندركواتشو ند برتقال ند تفاح هونو تلك يعني هنا تنش يعني هنا قولا هوني በጣም የሚያመጡት ያላቸው አላህ እንደዚህ ይላል። ነዓም ወላሂ طيب ይህችን ላይ ያኔ ሆድህ ላይ ደረትህ ላይ ለጥ ብላ ስትተኛ ወከእሰን ቢሃቃ ይላል። ወከእሰን ቢሃቃ ያ አኺ ይህ ቁርአን እኮ ስንቀራው ወላሂ 50 ዓመት እድሜው ይህ ነገር ምንም አያውቀውም። ወከእሰን ቢሃቃ ነዓም እዚህ ላይ ልጅቷን አርገህ እቅፍህ ላይ ስታቅፋትና ከዛ መላኢካዎቹ እነዛ ኸደም ደግሞ ምን ይዘው ይመጣሉ? መጠጥ፣ ወተት፣ ማር ወለላ፣ ውሃ ቀዝቃዛ፣ ኸመር ይዘው ይመጡና ተፈضل ይልሃል። እጅህ ላይ ሴት ታቅፋለች። በዚህ ደግሞ ወተትና ኸመር መጣ። ከእሰን ማለት ኸመር የሞላ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር። አላሁ አክበር አላሁ አክበር። ሰምተሻል? ጡቷ ጫፏ ቅርጿ ሆዱ ላይ እና ደረቱ ላይ ለጥ ስትል ሳለው ከዛ ሰማሽ? ውስኪ ሲቀዳል። ከዛ ኸምር ማለት ውስኪ አልኮል አስካሪ መጠጥ ነው። መላእክቶች ይዘው ሲመጡ ወተት፣ ማር ምን ነበር ሌላ? ከምር ጠጅ ከምር ቀጥል። ወንዶች ግን አልበረቀናቸው ተስፋ ሊያደርግ ማለት ነው። ዲሃቃ ከእሰን መሊአተን ቢልኸመር። አላሁ አክበር። ወንዶች መርቀና አልመጣም እንዴ? ወላሂ መርቀና መምጣት አለበት እንጂ። እሺ ልጨምርላችሁ ከቁርአን ብቻ የዓለም ነገር አላመጣም ይኔ ሐታ እዚህ ላይ የነቢያችን ንግግር አልገባም። አላሁ ዙል አርሽ ልከሪም ዙል አርሽ ልዓዚም ጀለ ጀላለሁ በጣም ትልቅ የሆነው ጌታችን ራሱ የሚገልጸው ነገር ነው። ፊ ሱረት ያሲን ምን አለ አላህ ሱብሓነሁ ወተዓላ ኢነ አስሓበ ልጀነት ልየውም ፊ ሹጉሊን ፋኪሁን هم وأزواجهم في ظلال على الأرائك متكئون لهم فيها فاكهة ولهم ما يدعون. قال عبد الله بن مسعود من هو عبد الله بن مسعود ولو من النبر والله يعني لقد أخذت من النبي صلى الله عليه وسلم 70 سورة كنبيات صلى الله عليه وسلم 7 سورة
ኦኬ ቀጥል። ወንዶች አላችሁ? ስሜታችሁ አልመጣም ነው? ምንድን ነው አልመጣም ነው ያለው? ቀናችሁ ምርቀና አልመጣችሁም እንዴ? እንዴት ነው? እስቲ አሁን ማይክ አንሱና ሙስሊሞች የመረቀናችሁ እስቲ ማይክ አንሱ። ይሄንን ስብከት ሰምቶ የመረቀነ እፎይ፣ እንዴት አመሻችሁ? ረመዳን ከሪም እንዴት ነህ? ደህና ናችሁ? ሰላም ነው አለ። እኔ የምልህ አይሰማም? አይሰማም? ይሰማል። እሺ፣ ለውይይት ከሆነ ይህን መድረክ የተከፈተው ማለት ነው እፎይ፣ ሀሳቡ ላይ እሺ፣ ሀሳቡ ላይ አሁን አንተ መረጃ ብለህ እያቀረብከ ያለው አንድ የግለሰብን እንትን ይዘህ ነውና ቁርአኑ አይመለከትም። የእናንተ ሃይማኖት ቁርአኑ አይመለከትም። ይመለከተኛል በሚገባ ማለት ነው። በገነት ስገባ በሰፋፊ ኩባያ ልበላ እና ልጠጣ ነው በሚገባ። በወርቅ ኩባያ ለመጠጣት ነው አይደለ? ይላል እኮ አስቀምጦልሃል ቁርአኑ። ታዲያ እሱን እኮ ነው ያብራሩት። እሺ ጡታቸው ጉች ጉች ያሉ ሴትም ጅኒም ሰውም ያለካቸውን ልገረስስ ነው አይደለ? ሀቅ ነው። ታዲያ ኡስታዙ የተናገሩት እኮ ይህንን ነው የተናገሩት። ጡታቸው ጉች ጉች ያለ ሱራ 55 ላይ ሱራ 55 71 እስከ 73 ተቀምጧል። የሚጠጣውንም አስቀመጡ፣ የሚበላውንም አስቀመጡ። ሱራ 43 71 ተቀምጧል። ሱራ 2 25 ተቀምጧል። እኔ ሰምቻለሁ። እስካሁን እያዳመጥኩ ነበር እኮ። በደንብ ፈሰሩት፣ እሳቸው አረብኛውን በደንብ ፈሰሩት፣ ቃል በቃል እነሱ አሉት። ቁርአኑ የሚመለከት ከሆነ አይመለከተኝም ለምን ትላለህ? ብልት የመቶ ወንድ ጉልበት ይሰጣል አድወስ የምታደርግበት። አሁን አንተ የምታወራውን እኔ የምጠይቅህ አንድ አይደለም፣ ጥያቄ ልጠይቅህ ነው የገባሁት። የአንተ እምነት የሌላውን እምነት ማጠልሸት ይፈቅዳል ወይ ነው? ይህን ቴንኪው። ብልትህ ይቆማል፣ የመቶ ወሲብ ይሰጠሃል፣ ድንግል ታፈርሳለህ። በገነት የምታገኘው ጡታቸው ጉች ጉች ያለ እነሱ ወሲብ ለማድረግ ነው። በገነት ውስጥ ጠጅ ለመጠጣት ነው። በገነት ውስጥ በሰፋፊ ኩባያ በላለው ጠጣለው ብለህ ተስፋ በማድረግ ነው ብዬ ተናግሬ ያለው ማጠልሸት ነው ይሄ ወይንስ ቁርአንህ ላይ ያለ ነው? ቁርአን ላይ ያለውን ለእኛ ብትወውስ ነው። አሁን እኔ ልልህ የፈለግኩት አንተ ወደ እምነት ማጠልሸት የመሰለው ምንድን ነው? ቁርአኑ ላይ ያለውን እኔ ስናገረው ማጠልሸት ይመስለዋል። የሌለ ነገር አይደለም የተናገርኩት፣ ያለ ነገር ነው። ስለዚህ ያለን ነገር መናገሬ ያጠለሸው ስለመሰለው ለእኛ ተውልን፣ አትንካ። አይደለም አዳምጠኛ፣ ምን ታርገኝ አንፈልግም፣ ከስር ትሆናለህ ማለት ነው። ቀጥል ቃል ሼክ ኢብራሂምም ይሄንኑ ብለውታል። ቀጥል። አይሰማም ማለት ባንደና መጣ ባንደና መጣ። እሺ አሁን አንድ ነገር በጀነትና በጀሃነም ታምናለህ አታምንም? እናለው በእስልምናው ጀነት ግን አላምንም እኮ። እሺ በምን ሲኦልና በእናትህ ገነት ነው የሚባለው? መንግስተ ሰማያት አለ። መንግስተ ሰማያት ማለት ገነት ማለት ነው አይደለም? ዘላለማዊ የምንሆንበት መንግስተ ሰማያት ነው። ገነት ጊዜያዊ ማረፊያ ነች። አይዞህ፣ ለማንኛውም ተረጋጋ። ብዙ ደክመሃል፣ በጣም ጮኸሃል ዛሬ። ያው ብዙ አማኞች ሙስሊሞች ገብቶም ይነግሩሃል ወንድሜ። ያው በይበልጥ አፍ በለኝና አንድ ሃይማኖትን እስልምና የሚባል ሃይማኖት ያው የበላይም ስለሆነ አልሐምዱሊላህ ሐቅም ስለሆነ ይከብዳል። ተረት ቃል የምታሳየዋለህ። ቀጥል። እየየለ ናቸው የመቶ ሰው የወሲብ ጉልበት ስትል ያው እሳቸው እኛም ላስተምረውን እዚህ ጋር እንትን የሚሉትን ማያስተምሯቸው ቲክቶክ ላይ ያሉትን ትልልቆቹም ያስተምሩት ነው ስሟቸው። 100 ሴቶች ልብልህም ሲጀመር ሚት ታደርጋለህ። እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል። ድንግል ይሆናል እንደገና። እኔ አልደክመም እንዴ? ኖት መያዝ አለብኝ። እሺ ድምጽ ነው። 100 ሴቶች በአንድ ሰዓት ጅማዕ ታደርጋለህ።
እነዚህ 100 ደግሞ ሁሉ ቢክር ናቸው፣ ድንግል ናቸው። ለ100 ሴቶች ሁሉ ድንግላቸው ወስደህ እንደገና within 5 minutes ድንግላቸው ይመለሳል፣ ድንግል ይሆን እንደገና። طيب እኔ አልደክምም እንዴ? አራት ደክምም እንደገና ጎበዝ ነው የምትሆነው። ሚስትህስ ይህቺ የአዱንያ ሚስትህ ደስ ይላታል እንጂ 100 ሴቶች አሉ ይቆጫታል። እንዲያውም ለምን 200 አይሆንም ትላለች። ይህ ሁሉ እያለ ከዚህ በላይ ምንድን ነው የምጠብቀው ይላሉ። አሁን አላህ ሱብሓነሁ ወተዓላ አዚደኩም ያበዛል፣ ልጨምርላችሁ ይላል። ፈልገው የጀና ሰዎች ምንድን ነው የሚጨምረን ከዚህ በላይ ይላሉ። فيقول سبحانه وتعالى فيكشف الحجاب الله أكبر السن يشفن حجاب يكفتوا على الله سبحانه وتعالى فما أعطوا شيئا أحب إليهم من النظر إلى ربهم رواه مسلم يعني الله اندزي بعينات شو الله سيايو ينبروا نعمة አላሁ አክበር። ይሄ ነገር ወሰወሰኝ እኔ ራሱ ማለት አሁን ሙስሊም ሴቶችስ ምንድን ነው የሚሰጣችሁ? እስካሁን የተወራው ስለ ወንድ ብቻ ነው። ማን ነው ሙስሊም ሴት ምንድን ነች ነው? ማን የት ያውቃታል? ትላለች አለ እኮ አልሰማም እንዴ? ለባልየው እንደውም ይቆጨታል። 200 ለምን አልወለድም ይላለች። አዲሱን ክፈታውን 100 ሰው ጉልበት እንደሚሰጠው ደግሞ አሳያችሁ። እሱ ከራሳችን ደግሞ እንዳይመስላችሁ ሐዲስ ላይ ሙሐመድ የተናገረው ስለሆነ አናስ ናሬትድ ዛት ዘ ፕሮፌት ሰይድ አናስ እንደተረከው ነብዩ እንደዚህ ያለ ይላል the believer shall be given in paradise such and such strength in intercourse የጀነት ሰዎች በወሲባዊ ግንኙነት ይሄንና ያን ያህል የወሲብ ጉልበት ይሰጣቸዋል። it was said o messenger of Allah and will he able to do that ያንን ማድረግ ይችላልን የአላህ መልእክተኛ ሆይ ያሉት he said he will be given the strength of 100 የመቶ ሰዎች የወሲብ ጉልበት ይሰጠዋል። አንድ ሴት ወሲብ ለማድረግ የመቶ ሰው ጉልበት ይጠቀማል። ስለዚህ ኢነርጂውን እየጨመረ እየቀነሰ መጠቀም አጀስት እያደረገ መጠቀም ይችላል ማለት ሲፈልግ የ10 ሲፈልግ የ15 የ20 የ30 እስከ 100 ድረስ ይችላል።